አገዳደልም እኮ ቅጣለሁ አሟሟትም እኮ ወግ አለው እህታችን ስሟ በአለም ማስዩን ይባላል 16 ዓመት ልጅ ናት እና ያው ለህዝቧ ብላ የከፈለችው መስዋዕት በጣም ነው የምታሐዝነው ገና ልጅ ናት የዶክተር አብይ ኢትዮጵያ ጠቅላይ ሚኒስቴሩ ወደ ስልጣን ሲመጡ የነገሩን ኢትዮጵያ በጣም በውበት የተሞላች ረፍት ያላት ሁላችንም በሰልፍና ባጀብ የወደድናት የተቀበልናት ኢትዮጵያ ናት ያቺ ኢትዮጵያ ወዴት ደረሰች አንድ ቻሌንጅ አለ ቻሌንጁ ምንድነው የሚሆነው ስቶፕ ዋር ኢን አማራ ጦርነት ይብቃን ለምን የአማራ እናቶች ይሰቃዩ ለዚህ ይብቃ ቃላዊ ስደት በምድር ላይ የኃጢአት ስደት መስሏል ወንድሙን ያሳድዳል ይገላል እህቷ ላይ ትነሳለች ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን ወቅታዊ በሆነ መረጃ ወደ እናንተ ተመልሼ መጥቻለሁ እንግዲህ ዛሬ የምንመለከተው በአማራ ክልል አንድ የተደረገ ነገር እንዳለ እየተመለከትን እንገኛለን እጅግ አሳዛኝ ነገር ነው ስለዛና ሌሎችም ደግሞ ስለ ጦርነት በተለይ ደግሞ ስለ ኢትዮጵያ የሚናገሯቸው የተለያዩ መልእክቶች አሉ እነዛን በስፋት እንመለከታለን እስከ መራጎሩ ፍጻሜ አብራችሁን ቆዩ ይህን ቪዲዮ ላይክ ማድረጋችሁን በኮሜንት ሴክሽን ላይ ደግሞ እግዚአብሔር አምላክ ሰላምን ያምጣልን ይያላችሁ መጻፋችሁ እንዳትረሱ ቤቱንም ሰብስክራይብ አድርጉ ሰላም ሲኖር ነው ሁሉም ነገር የሚኖረውና እስቲ ሁላችንም አምላክን እግዚአብሔር አምላክ ለሀገራችን ሰላም ያምጣልን ይያላችሁ ኮሜንት ላይ ጻፉ ምናልባት ያንዳችን ጸሎት ያንዳችንን የልባችንን መሻት እግዚአብሔር ተመልክቶ ሰላም ያደርግልናል ይህንን ደግሞ እናምናለን እስቲ በዚህ ቪዲዮ እንጀምር ሰላም እንዲናችሁ የቲክቶክ ቤተሰቦች እዚህ ጋር የምታዩት እህታችን ስሟ በአለም ማስዩን ይባላል 16 ዓመት ልጅ ናት እና ያው ለህዝቧ ብላ የከፈለችው መስዋዕት በጣም ነው የምታሐዝነው ገና ልጅ ናት በምዕራብ ጎጃም መንኩሳ የምትባል አካባቢ ውጊያ ነበርና ደጋጣሚ ቆስላ ነበረ ያው በጠላቶች እጅ ወድቃ ባሰቃቂ ሁኔታ ነው ህይወቷን ያጣችው እዚህ ጋር እንዲህ ብዬ ማልነግራችሁ በጣም ነው የሚያሳቅቀውና ሁላችሁም ህሊናችሁ የሚሰማችሁ ሆነም የአማራ ልጆች ሁላችሁም ለዚህ እህታችን ፍትህን ጠይቅ ድምጽ እንሆንላት ባካችሁ በጣም ነው የምታሐዝነው ማንኛውም ሰው ለራሱ ለወገኑ ሲል መስዋዕት እንደሚከፍሎችም አንድ እህታችን ለራሳችን ለህዝባችን ሄዳ ነው እንደዚህ ደረጃ የደረሰችውና ባካችሁን ድምጽ እንደተመለከታችሁት ነው እንግዲህ እጅግ በጣም አሳዛኝ ነው አያችሁት የጦርነትን አስከፊነት እንግዲህ ወገን በወገን ላይ ነው እርስ በርሳችን ወንድም በወንድማማቾች ላይ ነው ይህ ነገር እየተካሄደ ያለውና እንደው እግዚአብሔር በእውነት እኔ ሌላ ምንም የምለው ነገር የለም አምላክ ይህንን ነገር እንዲያርቅ ነው እርስ በርስ ያ ሁለት ወንድማማቾች እርስ በርስ ነው እየተጋደሉ ከዚህም ወገን ያልቃል ከዛም ወገን ያልቃል ግን ሁለቱም ወገኖቻቸው አንድ ነው አንዲት ኢትዮጵያ ነን ሁላችንም ማለት ነው ስለዚህ እንደው እንዲህ አይነት ጦርነቶች በጣም አስከፊዎች ናቸው እንዲህ አይነት ችግሮች እንዲህ አይነት ፈተናዎችን ያመጣሉና እንደው የሚዲያ ላይ ስለወጣ ነው ብዙ ሰዎች ያለቁ ቀባር ያጡ ብዙ ነገር እየተፈጠረ ነው ሀገራችን ላይ ሰላም ቢሆን ነው የሚሻለውና እንደው ጦርነት ቢበቃ የተሻለ ነው ብዬ አስባለሁ መቼም መንግስትም ደግሞ ለዚህ ትኩረት ሰጥቶ እንደው ከሁለቱም አካላት ጋር መንግስትም ሆነ ሌላኛው የሚዋጋው አካል ተቀምጠው በስርዓት እንደው ስለ ሀገር ስለ ንጹሃኑ ምንም ማያውቁ እናቶች አባቶች ህፃናት በዚህ መካከል ዋጋ እየከፈሉ ነው የሚገኘውና እንደው እግዚአብሔር አምላክ ሰላም እንዲያመጣ ይሄንንም ሁለቱንም ልቦናቸውን አራርተው ተነጋግረው የሚፈቱበት መንገድ አምላክ እግዚአብሔር እንዲያመቻች እግዚአብሔር ሁሉን እንዲያደርግ ነው ጸሎት ማድረግ ያለብን እንጂ ለዚህም ለዛም ወገን የሚታገዝበት አይደለም ሁለቱም አንድ ወገኖቻችን ስለሆኑ ማለት ነው ሁለቱም የአንዲት ኢትዮጵያ ነው ጠላት እኮ አልመጣብንም ጠላት ቢመጣብን ምን ልንሆን ነው ስለዚህ እጅግ አስከፊ እንደሆነ በዚህ ተመልከቱ በጣም አስከፊና አስከፊ በጣም የሚያስጠላ ነገር ነው እኛ ዛሬ ተባብረን አንድ ሆነን ስለ ሀገር አንድነት ስለ እድገት ከድህነት አረንቋ የምንወጣበትን ነገር ማሰብ ሲገባል እንዲህ አይነት ነገሮች እየመጡ እንደው ምን አይነት መንፈስ ምን አይነት ነገር እንደመጣብን ሰው እርስ በርሱ የሚጋደልበት ማለት ነው ጠላት ቢመጣብን ምን እንደምንሆን አላውቅም እኚህን እስቲ ስሟቸው አገዳደልም እኮ ቅጣለሁ አሟሟትም እኮ ወግ አለው ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን እብሪት በደፈነው ልባችን ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከል ቀለልን እኮ ገለባውን
ምን አገኘህ? ምን አገኘኝ? ወንድምዬ ምን አገኘን? ዓለም እኮ አፈረብን። ሀገር እኮ አዘነብን። ፈጣሪ እኮ አነባብን። እባክህን ወንድምዬ በቃ እባክህን ይብቃን። ከኢትዮጵያዊነቱ እንኳን ብንወድቅ እባክህን ሰው እንሁን። እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር? እንዴት በዚህች ሰፊ ሀገር በጥበት ጭንቀት እንኑር? እንዴት በክምር ጥላቻ አይናችን በዘር ይጋረድ? እንዴት ከሰብአዊነት ተራራ ወደ አራዊት ጎሬ እንውረድ? እንዴት ወንድም ለወንድም በካራ እንተራረድ? ምን ነው ወንድምዬ ምን ነው? አገዳደልም እኮ ቅጥ አለው። አሟሟትም እኮ ወግ አለው። በሀገር ላይ ፍቅር መግደል፣ ተስፋ መግደል፣ ደስታ መግደል፣ ሰላም መግደል እንደው አጥም ለቀለለን ይድረስ ለኛ ለኔ እናንተ። ድንቁርና፣ እብሪት፣ ትቢት፣ ተንኮል፣ ክፋት ላስታጠቀን ነገ ታሪክ በእውነት ችሎት በደም ቃል ለሚጠይቀን ወንድምዬ ምን መልሳለን? ለመሆኑ አንተ ማን ነህ? እኔ ማን ነኝ? እኛ ማን ነን? እውን ያ የታሪክ አባት ሄሮድተስ ገና በ500 ዓመት ቅድመ ልደተ ክርስቶስ ከምስር ምድር ደቡብ ወሰን እስከ ህንድ ውቅያኖስ ድረስ አረንጓዴ ደን ተጎናጽፎ በተዘረጋ መልክዓ ምድር በተፈጥሮ ጸጋ በከበረች ኢትዮጵያ በምትሰኝ ሀገር በአንድ ሰማይ ስር ተጠልለው ቆላ ከደጋ የሚኖሩ ቁመታቸው ዘለግ ያለ ጥቁር፣ ጠይም፣ ደፋር፣ ኩሩ እድሜ ጠገብ የሰው ዘሮች ኢትዮጵያውያን ይገኛሉ ሲል ሄሮድተስ ጥንት ገና ቀድሞ ከጠቀሳቸው በታሪክ ድርሳን አትሞ ነቃሽ ካቆመላቸው ከአያት ቅድመ አያቶቻችን ተመዘን እዚህ የደረስን ካጥንታቸው አጥንት ገምሰን ከስጋቸው ስጋ ቆርሰን ከደማቸው ደም ተቀድተን ካፈራቸው ባፈራቸው ተዘርተን በቅለን የጸደቅን ሁንኛ የዛሬዎቹ ከትናንት አባቶቻችን በአካል በመንፈስ የተከፈል ሀገር ያለን ታሪክ ያለን እምነት ያለን እስቴት ያለን ሁን የነዛ ዋርካዎች ኢትዮጵያዊ ዘርፍሬነን። አማራ ጦርነት ይብቃን። ለምን የአማራ እናቶች ይሰቃዩ? ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን። ሁላችሁም ስቶፕ ዋር ኢን አማራ በሚል መሪ ቃል ሁላችሁም ይህን ቻሌንጅ ተቀላቀሉ። ይህንን ንግግር በዛው በወንድማማቾች ጦርነት ላይ እየተሳተፈ ካለ ከአንድ ወታደር በመስማቴ በጣም ደስ ብሎኛል። ይልቅ ከዚህ ወታደር ንግግር አንጻር መላውን የኢትዮጵያ ሕዝብ እንደ ሕዝብ የታዘብኩበትን አንድ ጉዳይ ልንገራችሁ። የምታስታውሱ ከሆነ ከጥቂት ወራት በፊት ትግራይ ክልል ላይ ገና ለገና ላልተከሰተ ነገር ግን ይከሰታል ብለን ለሰጋነው ጦርነት ሁላችንም ለማለት በሚያስደፍር መልኩ ሶሻል ሚዲያ ላይ ወተን ያ ጦርነት እንዳይደረግ ድምጽ ሆነናል። ይህንን እየተቃወምኩ አይደለም፣ ትክክል ነው። ነገር ግን እንዴት ነው እየተደረገ ላለው ለአማራው ክልሉ ጦርነት ዝም ያልነው? አማራ ክልል ላይ እየተደረገ ያለው ጦርነት የወንድማማቾች ጦርነት አይደለም ወይ? በዚህ ጦርነት ልክ እንደ ትግራዩ ጦርነት ብዙ የአማራ እናቶች ልጆቻቸውን እያጡ አይደለም ወይ? በመከላከያ ሰራዊት በኩልም እንዳሉ ወንድሞቻችን ብዙ የኢትዮጵያ እናቶች ልጆቻቸውን እያጡ አይደለም ወይ? ጦርነቱ ላይ ለሌለን ሰላም ቦታ ላለን ምንም ላይ መስል ይችላል። ጦርነቱ ላይ እየተሳተፉም ሆነ ጦርነቱ ያለበት አካባቢ ያሉ ወገኖቻችን ግን ምን ያህል ጭንቀት ውስጥ እንዳሉ ግልጽ ነው። ስለዚህ ያኔ የትግራይ ጦርነት እንዳይከሰት ሶሻል ሚዲያ ላይ ድምጽ የሆነው ለወረትና ለይስሙላ ካልሆነ እየተደረገ ስላለው ስለ አማራው ክልል ድምጽ ማንሆንበት ምንም ምክንያት የለም። ስለዚህ ባካችሁን ሀገራችሁ ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን የምትመኙ ሁሉ አማራ ክልል ላይ እየተደረገ ያለው የወንድማማቾች ጦርነት እንዲቆም ሁላችሁም ይህንን ቻሌንጅ ተቀላቀሉ። አመሰግናለሁ። አዎ ጦርነት ይብቃን። ሁሉም ያነሱት ሐሳብ ሲጨፈለቅ ሲመጣ ዋናው ነገር ጦርነት ይብቃ ነው። እንግዲህ የሃይማኖት አባቶች፣ የሁሉም የሃይማኖት አባቶች፣ የሀገር ሽማግሌዎች በእውነት ለዚህ ነገር ትኩረት ስጡና ባካችሁ ስሩ ለማለት ፈልጋለሁ። በተለይ የሃይማኖት አባቶች ከሁለቱም መካከል ገብታችሁ ምንም እያለቀ ያለው ወገኖቻችን ናቸው። በሁለቱም በኩል እያለቁ ያሉት ወንድሞቻችን እህቶቻችን ናቸው። በመካከል እየተሰቃዩ ያሉት ምንም የማያውቁ ትላልቅ ሰዎች ህፃናት ናቸው።
ስለዚህ በዚህ መካከል ገብታችሁ ሁለቱንም ለማስማማት አንድ የሚኮንበትን መንገድ ለማምጣት ስራ ብትሰሩ ለማለት ፈልጋለሁ። ሌሎቻችን በእውነት ምንም ይሄው ስንት ጊዜ ሆነ መቋጫ የለውም እኮ የእርስ በርስ ጦርነት በእውነት መቋጫ የለውም። ስንት ዘመን ስንት ጊዜ 2 ዓመት 3 ዓመት እየመጣ እኮ ነው አይደል? በዚህ መካከል ያለቀውን አስቡ። በዚህ መካከል የደረሰውን አስቡ። ዛሬ ትምህርት ቤት ገብተው መማር ያለባቸው ህፃናቶች ገብተው እየተማሩ አይደለም። ስለዚህ እናንተ ማድረግ ያለብን በእውነት ወደ እግዚአብሔር እንለምን። እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። ሁሉን ነገር ማስተካከል የሚችል አምላክ ነው ያለን። እኛ ወደሱ ከቀረብን ማለት ነው። ዛሬ እኛ ከእግዚአብሔር ርቀን ነው እንዲህ አይነት ፈተናዎች እንዲህ አይነት መከራዎች እየመጡብን ያሉ። እስቲ ወደ እግዚአብሔር እንቅረብ፣ በልባችን እንቅረብ። ያን ያሳዘነው ዘመን ይበቃናል። ያለፈው ዘመን ይበቃናል። ያለፈውን ዘመን ትተን እስቲ ዛሬ በአዲስ ማንነት በአዲስ ህይወት ወደሱ እንቅረብ። እግዚአብሔር ሁሉን ነገር በተለይ ለሀገራችን ሰላም እንዲያመጣ አምልኮ የምታመልኩት እኮ ዛሬ ሰላም ሲሆን ነው አይደል? ቤተክርስቲያን ሄደን የክርስቶስን ስጋና ደም እንቀበለው ሰላም ሲሆን ነው። በከተማ ያለነው ወደ ቤተክርስቲያን እንደ ልብ ስንመላለስ በክፍለ ሀገር ያሉትስ ነፍሳት አይደሉም? ገዳሞቻችንን ሄደን መጎብኘት የበረከት ቦታ ቃል ኪዳን የተሰጣቸውን ቦታዎች ሄደን መጎብኘት የምንችለው ሰላም ሲኖር እኮ ነው። ከነዛ ገዳሞች ሄደን በረከት መሳተፍ የምንችለው ሰላም ስንሆን ነው፣ በዘመናችን ስንጠቀም ነው። ስለዚህ እነዛን የበረከት ቦታዎች ሄደን እንድንጎበኝ፣ እንድንረግጥ፣ ከደዌያችን እንድንፈወስ፣ ወደ መንግስቱ እንድንቀርብ ሁላችንም እግዚአብሔርን እንለምነው፣ ጸሎት እናድርግ። ከእንዲህ አይነት ገሌ እንዲህ ነው ይሄ የታባቱ የሚሉ ነገሮች እንውጣ። ከዚህ ወጥተን እግዚአብሔር አምላክ ለኛ የሚበጀውን እንዲያደርግልን ማለት ነው። ትላንትና የነበረችው አባቶቻችን በመጽሐፍት ተጽፎ የምናያት በታሪክ የምንሰማትን ኢትዮጵያ እንዲመልስልን፣ ሀያል ሀገር እንደነበረች፣ የሰላም የፍቅር ሰው ወዳድ ሀገር እንደነበረች ዛሬ በክፍለ ሀገር ውስጥ ማን አምኖ ይቀበለናል? ማን አምኖ ያስገባናል? ትላንትና ግን እንዴት ነበር? ትላንት የምናውቀው ታሪክ እንዴት ነው? አልጋቸውን ለቀው የሚበሉትን ሰጥተው አይደል? ዛሬ ያቺ ኢትዮጵያ አትናፍቀንም ታዲያ? ስለዚህ ይህን መመለስ የሚችል ምድራዊ ኃይል መመለስ ይችላል ብላችሁ ታስባላችሁ? አይችልም። ምድራዊ ኃይልማ መመለስ ቢችል እስካሁን ይመለስ ነበር። እግዚአብሔር ብቻ ነው ይህንን ነገር ሰላም ሊያደርግልን የሚችለው ማለት ነው። ስለዚህ ሁላችንም ወደ እግዚአብሔር እንጸልይ፣ ወደሱ እንጩህ፣ ወደሱ እንቅረብ፣ መፍትሄ እናገኛለን። እስቲ አንድ ወንድማችን ስለ ኢትዮጵያ በተለይ ጠቅላይ ሚኒስትሩ ስለሚናገሯት ኢትዮጵያ የሰጠው ሐሳብ አለና እስቲ እንስማው። የዶክተር አብይ ኢትዮጵያ ጠቅላይ ሚኒስቴሩ ወደ ስልጣን ሲመጡ የነገሩን ኢትዮጵያ በጣም በውበት የተሞላች ረፍት ያላት ሁላችንም በሰልፍና ባጀብ የወደድናት የተቀበልናት ኢትዮጵያ ናት። ያቺ ኢትዮጵያ ወዴት ደረሰች? ምን ገጠማት? አንድ እውነት ልንገራችሁ። የጠቅላይ ሚኒስቴሩን ኢትዮጵያ ከወደድናት በኋላ የሚያስከፍለውን ዋጋ ግን ለመቀበል ፍላጎት አላሳየንም። ይሄ የትውልድ ሂስ ነው። ኢትዮጵያን እናሻግራታለን፣ ኢትዮጵያን ትልቅ እናደርጋታለን፣ ኢትዮጵያን እናበለጽጋታለን ሲባል በልልታና በደስታ ከተቀበልን በኋላ የዘጸአት ጉዞ ስንጀምር ወደ ብልጽግናዋ ስትሄድ የገጠማትን የፈታኞቿን ፈተና፣ የገጠመንን የትርክት ፈተና፣ ለመሻገር የተነሱ እግሮች እንዳይሻገሩ የገጠማቸውን ፈተና ግን በጋራ ልንወጣ አልቻልንም። ኢትዮጵያ በምህረት በር የከፈተችላቸው ሰዎች በማግስቱ የጀመሩት ኢትዮጵያውያኖች ላይ በር መዝጋት ነው። ኢትዮጵያ ላይ በር መዝጋት ነው። አይ ሐሳብ ነው እንጂ የሚያስፈልገው እስር አያስፈልግም ተብለው እምነትና ተስፋ ተጥሎባቸው ሀገር ያመነቻቸው አካላት በግለሰብ ደረጃ ሰዎችን ማሰር ምርጫቸው ነው ያደረጉት። የምናያት ኢትዮጵያ ለትውልድ ትተርፋለች። ከኢትዮጵያ መቀነት መዝረፍ የቀን ጅብነት ነው ተብለው በስብከት የተስማሙ በተስፋ ምህላ የተቀበሉ አካላት ከኢትዮጵያ የምናገኘው ነገር እስከቀረብን ድረስ ኢትዮጵያ ትፍረስ ብለው በአደባባይ ነው የተከራከሩት። ኢትዮጵያ የትውልድ ብርሃን ትሁን ተብሎ ቀን ከሌት ጉዞ ሲጀመር እያንዳንዱ የኢትዮጵያን ፕሮጀክት እያንዳንዱ የተጀመሩ ታላቅነትን ታሪካዊነትን የሚያስመዘግቡ የኢትዮጵያ ልማቶችን ሳይቀር በየሚዲያው የትችት ናዳ ፍጆታ ነው የሆኑ። ፖለቲከኞች ፖለቲካዊ ሐሳብ ሽጠው ከማደር ይልቅ የኢትዮጵያ ምሳሌ የሚሆኑ ጉዳዮችን በማራከስና በማጣጣል ፖለቲካዊ ፍልስፍናቸውን ማራመድ ምርጫቸው አደረጉ። ህዝብ ደግሞ ትክክል የሆነውን በሚዛን መዝኖ ትክክል፣ ስህተት የሆነውን ስህተት ለማለት የሚደፍርበትን ህዝባዊ ሚዛን መገንባት ላይ መዘግየት አሳየ። በዚህ መካከል
ኢትዮጵያችን የገጠማትን ፈተና ያቺ ኢትዮጵያ የጠፋች እንዲመስለን አደረገ። በእርግጠኝነት የምነግራችሁ አንድ ሀገር ነገ እንዲኖራት በሚያደርጉ የዲፕሎማቲክ በሀገር ደረጃ ባሉ መለኪያዎችም ልናያቸው እንችላለን። ያቺ ኢትዮጵያ የተነገረችው ኢትዮጵያ አልቀረችም፣ እየተጓዘች ነው። ደግሞ በትክክል እየደረሰች ነው ወደ መዳረሻዋ። ጭንቋና ፈተናዋን የሚያበዙ ጉዳዮችስ በየለቱ እየጨመሩ ነው። አንዳንዴ ይጠፋሉ፣ አንዳንዴ ደግሞ በገፍ ይመጣሉ። ኢትዮጵያ ውስጥ ያልተባለ ነገር የለም። ህዳሴ ተሸጠ፣ የመጀመሪያው ሐሳብ። ከዛ ህዳሴ ሲመረቅ ደግሞ እኔ ህዳሴ ቢመረቅ ምን አገኛለሁ፣ ሁለተኛው ሐሳብ። ሶስተኛው ሐሳብ ደግሞ ሌላ ኢንስፓይሬሽን እንዳይወሰድ ሀገራዊ መግባባት ያለባቸውን ፕሮጀክቶች ከተሰራበትና ከተገኘው ድል በላይ ተራ የጭቅጭቅ ሜዳ ማድረግ። በዚህ ሁሉ ፈተና ውስጥ ላይ የምትጓዝ ኢትዮጵያ ናት ጠቅላይ ሚኒስቴሩ የነገሩን ኢትዮጵያን አንድ መሪ ሊነግረን ይገባል። ያያትን ኢትዮጵያ ነገረ። ላያት ኢትዮጵያ ሊደክምላት ይገባል፣ ደከመላት። ላያት ኢትዮጵያ የገጠማትን ፈተና ሊቀለብስ በሚችሉ ጉዳዮች ውስጥ ሁሉ መሳተፍ አለበት፣ ተሳተፈ። ይህን ሁሉ ካደረገ በኋላ ሌጋሲ ማስቀጠል የሚባለው ጉዳይ የጀነሬሽን ጉዳይ ነው። እውነቱን ስነግራችሁ ጠቅላይ ሚኒስቴሩ ሰማይ ጠቀስ ፎቅ ለቤታቸው ገነቡ የሚል ዜና አይደለም የተነገረው። እሱ ቢሆን ለመቃወም ይመቻል እያልን ያለነው ነገ ጥለውት ለሚሄዱት በሀገር ውስጥ ላይ ግን ተጥሎ የማይኬድ ፕሮጀክቶችን ጭምር የጠቅላይ ሚኒስቴሩ የግል ንብረት አድርጎ የሚተቹ አመለካከቶች ተፈጠሩ። ከዛ የመጨረሻው ይቺ ኢትዮጵያ እንደማትሆን ተስፋ አስቆራጭ ዘመቻዎች ተጀመሩ። እነዚህ ዘመቻዎች ከሐሳብ ትግል በጦር ሜዳ እስከ ተከፈለ መስዋዕትነት ድረስ ቀጠሉ። ምስላቸው ጠቅላይ ሚኒስቴሩ ነው፣ መዳረሻቸው ጠቅላይ ሚኒስቴሩ ነው። የሐሳባቸው መጨረሻ ደግሞ የጠቅላይ ሚኒስቴሩ መወገድ የሚል ጭብጥ ያላቸው ናቸው። በእውነት የኢትዮጵያ ችግሮች ጥቅልል ተደርጎ ሲመለከት እንደሚታዘብና እንደሚያስብ ሰው ብንፈትሻቸው የግለሰብ ችግር ናቸው ወይ? የጠቅላይ ሚኒስቴሩ ችግር ናቸው ወይ? መቼ የተፈጠሩ ናቸው? መቼ የተወለዱ ናቸው? መቼ ያደጉ ናቸው? እኛስ አላዋጣንም ወይ? አንድ ወጣት ተነስቶ ሶሻል ሚዲያ ላይ ቀስ አርጎ ካናዳና አሜሪካ ተደብቆ ለሚያተራምሰው ሀገር ተጠያቂው የልጁ ቤተሰብ ናቸው፣ ተጠያቂው የልጁ ጓደኞች ናቸው፣ ተጠያቂው የልጁን ሐሳብ ገዝቶ እንደ ሀገር ሐሳብ ያራገበው ህዝብ ነው እንጂ መንግስት እንዴት ነው ይሄን ሊቆጣጠር የሚችለው? በእርግጠኝነት የምነግራችሁ የዶክተር አብይ ኢትዮጵያ ትሳካለች ወይ? 100% ትሳካለች። ለምን? የምንፈልጋት አይነት ኢትዮጵያ ስለሆነች። ይህንን የምለው ሰው ሳይሆን የምናገረው ሁሉም ኢትዮጵያዊ ወጥቶ ለዓለም መድረክ ያስመሰከረው ሀቅ ነው። መቼ ትሆናለች ወይ? ፈተናዎቿን አሸነፋ ስትጨርስ። እያሸነፈች ነው ወይ? በትክክል እያሸነፈች ነው። ቀጣዩ ትውልድ ምን ያደርጋል? ሌጋሲ ያስቀጥላል። ከዛስ ኢትዮጵያ በከፍታ ላይ ተገልጣ የብርሃን ዘመኗን እየተረከች የአፍሪካ ፊት አውራሪነቷን አስቀድማ ለዓለም ህዝብ የምታደርገውን ኮንትሪቢዩሽን እንደገና ባለም መድረክ ትገልጻለች። ይህ ብቻ ነው የሚሆነው። የሆነውም እውነቱ እርሱ ነው። ያለ ጥርጥር ደግሞ የምነግራችሁ የኢትዮጵያ ትንሣኤ በጣም 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 እጅግ በጣም ቅርብ ነው። እሺ፣ የተከታተላችሁትን ይመስላል። እስቲ በዚህ ጉዳይ እናንተ ሐሳብ አስተያየቶቻችሁን እንድትሰጡ ለእናንተ እድሉን እሰጣለሁ። እሺ፣ እንግዲህ በ44ኛው የሰበካ መንፈሳዊ ጉባኤ እየተካሄደ እንደሆነ ይታወቃል። በወላይታ ሀገረ ስብከት አንድ የቀረበ ደስ የሚል ሪፖርት አለ፣ ላስቃኛችሁ። ስዕለ መድኃኔዓለምን ቀዶ በማህበራዊ ሚዲያ አስተላልፈው በአምሳለ ታቦት እየተሸከመ የቀለደው እንደገና የመስቀል በዓል የጣዖት በዓል ነው ያለውን 24 ሰዓት ሳይሞላ በህግ ቁጥጥር ስር አድርገናል። ይሄ ብቻ አይደለም። በአንደኛው ግለሰብ ላይ በታቦቱ ላይ በቀለደው ላይ 1 ዓመት ከ4 ወር ተፈርዶበታል። የሚዲያ አገልግሎት ኢጬጌ የወላይታ ሀገረ ስብከት ሚዲያ ተቋቁሟል። እንግዲህ ኢጬጌ የሚለው ቃል መቼም ያው ግሪክኛ አይደለም ወይም ደግሞ ግዕዝ አይደለም፣ ወላይትኛ ነው የሚባለው። በወላይትኛ የብፁዕ አቡነ ይስሐቅን ዝማሬ እንዘምራለን። ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ኢየሱስ አባ ኢየሱስ አባ ሃይቴ በኢቴ ሃሹ ኢየሱስ አባ ኢየሱስ አባ ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ማርያሚባ 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 ሃይቴ በኢቴ እሾ ማርያሚባ
በእውነት ስለ ብፁዕ አቡነ ይስሐቅ በጣም ብዙ ነገር መናገር ብዙ ነገር ማውራት ይቻላል። አራሽ ናቸው፣ ቀዳሽ ናቸው፣ ያስተባብራሉ፣ ህዝባቸውን በየቤቱ እየገቡ ይጎበኛሉ። በተለይ ከሀገረ ስብከታቸው ጉዳይ ከሌለ የቤተ ክርስቲያን ጉዳይ ከሌለ አይወጡም። በርካታ ስራዎችን በተለይ በወላይታ ሲደረግ የነበረውን ያንን ሁሉ በተለይ ስለ መድኃኔዓለምን የቀደደው በታቦታት ሲቀልዱ ለነበሩት ሁሉ መፍትሄ አሰጥተዋል። በርካታ ነፍሳትን መልሰዋል ማለት ነው እና እኚህ ድንቅ አባት ናቸው። በዝማሪያቸው በአገልግሎታቸው የሚታወቁ ናቸው። የብፁዕነታቸው ቡራኬ ድረሰን በርካታ ሪፖርቶች ቀርበዋል። ዛሬ ዕለተ ዓርብ ደግሞ የውይይት መድረክ እንዳለም ሰምተናልና በርካታ ሪፖርቶች በየሀገረ ስብከቱ ያጋጠሙ ተግዳሮቶች፣ የተሰሩ ስራዎች፣ ነፍሳትን ወደ ቤተክርስቲያን ከመጨመሪያ አንጻር ሌሎችም በርካታ ስራዎች የተሰሩ ስራዎች ተዘርዝረዋል በዚህ ላይ። እንዲሁም ደግሞ ከሀገረ ስብከታቸው ፐርሰንት ይዘው ለጠቅላይ ቤተ ክህነቱ በአመቱ ምን ያህል እንዳስገቡም ምን ያህል እንደሰበሰቡም እየተነገረበት ሪፖርት ነው። በተለያዩ በቤተ ክርስቲያናችን ጉዳዮች ደግሞ ውይይቶች ይደረጉና የአቋም መግለጫ በመያዝ የአቋም መግለጫ በቅዱስ ሲኖዶስ ቀርቦ ውሳኔ ይሰጥበታል ተብሎ ይጠበቃል። እሺ እዚህ ከደረስን ዛሬ እንግዲህ ዕለተ ሥላሴ ወይም ደግሞ ጥቅምት 7 ደርሰናል። ዛሬ ምንድን ነው በዓሉ? ጥቅምት 7 ለጌታችን ሕማማት ሲል ለጌታችን ፍቅር ሲል 7 ጊዜ ራሱን የገደለውን ይሄንን የቤተ ክርስቲያናችንን እንቁ ቅዱስ የማታውቁ ኦርቶዶክሶች ካላችሁ እጅግ በጣም ትልቅ ስተት ነው። ትልቅ በረከትም ቀርቶባችኋል ብዬ አስባለሁ። ለነገሩ በዚህ ዘመን ያለን ክርስትናችን የቀዘቀዘ እምነታችን የበረደ ወጣቶች እንደዚህ አይነቱን ቅዱስ ተጋድሎን ስንሰማ ብዙም ድንቅ ላይለን ይችላል። በጣም የሚገርመው ግን ውስጣችን ላይ ክርስትና አልሞቅ ያለ እምነታችን አልጸናልን መጾም መጸለይ መስገድ አልችል ያልን ወጣቶችና ሰዎች ግን ልናውቀው የሚገባ ልንማጸን የሚገባ ይሄ ቅዱስ ነው። አደራ በደንብ አርጋችሁ ኮፒ ሊንክ አድርጉና ይህንን ቅዱስ ለዓለም ሁሉ እናሳውቀው። ሰሞኑን ቪዲዮዎቼ እየታዩ አይደለምና ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። እንደኔ ያለ ኃጢአተኛና ወራዳ ዓለማዊ ሰው የዚህን ቅዱስ ተጋድሎ እንዴት አድርጎ ተናግሮ ሊጨርሰው ይችላል? የጾም የጸሎት የስግደት ተጋድሎን ትተን እስኪ 7 ጊዜ ሙቶ 7 ጊዜ በተአምሩ ጌታችን እንዴት እንዳስነሳው እንመልከት። ይህ ቅዱስ በአራተኛው ክፍለ ዘመን በላይኛው ግብጽ የተወለደ ሲሆን ገና በወጣትነቱ 18 ዓመት ሳይሞላው ወደ ምንኩስና ወደ ምነና ገባ። ታዲያ ከዕለታት አንድ ቀንም እንደዚህ ሲል አሰበ። ጌታ ሆይ አንተ ለእኛ ለኃጢአተኞች ስትል ሐፍረተ መስቀልን ታግሰህ ሞትን ከሞትክልን እኛ ደግሞ ስለ ንጹሑ ፍቅርህ ስለ ንጹሑ አምላክነት ብለን እልፍ የሆነ ሞትን ልንታገስ ይገባል አለ። ይህንንም ብሎ አንድ ደቀ መዝሙሩን ሕዝቅኤል የተባለ ደቀ መዝሙሩን ብቻ ይዞ ወደ በረሃ ወጣ። ከዚያም በዕለተ ዓርብ ቀን ስለ ጌታችን ስቅለት አሰበና ከዕለታት አንድ ቀን ራሱን በእንጨት መስቀል ላይ ተዘቅዝቆ በመስቀል 40 ቀንና 40 ሌሊት እንደተሰቀለ ኖረ። ደሙና ናላው በአፉና በአፍንጫው ፈሶ ወዲያው ሞተ። እግዚአብሔር መጥቶ አስነሳው። ለሁለተኛ ጊዜም አሳዎችና አንበሬዎች እንዲበሉት በባህር ውስጥ ራሱን ወስዶ ከተተ። እነርሱም አልበላው ባሉ ጊዜ በባህር ውስጥ ሰጥሞ ለብዙ ወራት ከኖረ በኋላ ነፍሱ ተለየች። ኢየሱስ ክርስቶስ መጥቶ ዳግመኛ ከሞት አስነሳው። ለሶስተኛ ጊዜም አሸዋ ብቻ ወዳለበት በረሃ ሄዶ እጁን ወደ ላይ ዘርግቶ ጸሎት እያደረገ እያለ ብዙ ጊዜ ከመቆሙ የተነሳ አሸዋው አስምጦ ገደለው። በዚህም ጌታችን መጥቶ አስነሳው። ለአራተኛ ጊዜም እንደዚሁ በዕለተ ዓርብ ከረጅም ተራራ ላይ ወጥቶ ስቅለትን እያሰበ ወደ ታች ተወረወረ። ከተራራው በታችም ስለታማ ድንጋዮች ነበሩና የቅዱሱን ሥጋ ባገኙት ጊዜ እየቆራረጡ እየቦጫጨቁ ነፍሱ ከሥጋው ተለየች። ጌታችንን መጥቶ ከሞት አስነሳው፣ አጽናንቶትም ሄደ። አምስተኛም ከረጅም ዛፍ ላይ ወጥቶ ጸሎት እያደረገ እያለ ዝቅ ሲል ስለታማ ትልቅ ድንጋይ ተመለከተ። ጸሎት አድርጎ አልረካምና ወደ ታች በተወረወረ ጊዜ ያ ስለታም ድንጋይ ሲቀበለው ከሁለት ተከፍሎ ሞተ። ጌታችንን መጥቶ አስነሳው። ስድስተኛም ራሱን ከእግሮቹ ጋር በገመድ አስሮ ለ40 ቀንና ለ40 ሌሊት ጸሎት አደረገ። በዚህም ሰዓት ናላው በአፍንጫውና በአፉ ፈሶ ሙቷል። ልዑል እግዚአብሔር መጥቶ አስነስቶታል። ሰባተኛም ለመግባት አይደለም ለማየት እንኳን የሚያስፈራና የሚያስጸይፍ ጥልቅ ጉድጓዱ ውሃ ውስጥ ገብቶና ሰጥሞ 40 መዓልትና 40 ሌሊት ቆሞ ጸለየ። በዚህም ነፍሱ ከሥጋው ተለየች። ክብር ይግባውና ጌታችን አምላካችን ኢየሱስ ክርስቶስ መጥቶ አስነሳው። እንደዚህም አለው፣ ወዳጄ ባውላ ሆይ ራስህን 7 ጊዜ እስከምትገድል ድረስ ሰውነትን አድክመሃታልና ከእንግዲህ በኋላስ ይበቃሃል አለው። ይሄ ቅዱስም እንደዚህ አለ፣ ጌታዬ ሆይ ስለ ከበረው ስምህ እጋደልና እደክም ዘንድ እባክህን ተወኝ አለው። አንተ አምላክ ፈጣሪ ስትሆን ስለ እኛ ስለ ሰዎች በመከራ ደከምክ፣ ስለ እኛ ስለ ሰው ልጆች ስትል ሞትክ። ይህ ለእኛ አይገባንም ነበር። በቸርነትህ ይህንን የማዳንህን ሥራ ሠራህልን እንጂ አለ። ጌታ ሆይ ሕማምህን አስቤ ራሴን አድክሜ አልረካሁምና እባክህን ተወኝ አለ።
እጅግ በጣም ይገርማል። አይ መከራው ተጋርሎ ይበቃሃል፣ መጥቼ እስከምወስድ ድረስ ከአባ ብሶይ ጋር ቆየ፣ ስጋህንም ከአባ ብሶይ ጋር አስቀምጠዋለሁ ብሎት ወደ ሰማይ አረገ። እንደታዘዘውም ከአባ ብሶይ ጋር ከቆየ በኋላ ጥቅምት 7 ቀን አርፏል። ይህችው ዕረፍቱም ለ8ኛ ጊዜ ሆና ተቆጥራለታለች። ይህ ለጌታችን ፍቅር ሲል 7 ጊዜ ራሱን የገደለ ጌታችንን በተአምሩ መጥቶ ያስነሳው የእንጽናው መነኮስ የእንጽናው መናኝ ታላቁ አባታችን አባ ባውላ ነገ ጥቅምት 7 የዕረፍት በዓሉ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ ተጋዳይ ከታላቁ አባታችን ከአባ ባውላ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አይለየን። አሜን። ይቆየን። ሥላሴ ስትነከር የሚል መዝሙር ትትረመም ወይ ትትነከር የሚል መዝሙር አታ ሥላሴ ልዘምረው እንዴ? አስታውሳችሁታል? ሥላሴ ትትረመም በሉ እስኪ ወይ ትትነከር ሲተረጎም ምን መሰላችሁ? ሥላሴ እንዲያው ዝም ማለት ነው ባጭሩ። እኔ ሲተረጎመው ባጭሩ ትትረመም ማለት ዝም ትባላለህ ማለት ነው። ትትነከር ማለት ትደነቃለህ ማለት ነው። አንዳንዴ እንኳን እግዚአብሔርን አንዳች አስደናቂ ነገር ለመናገር ቋንቋ አጥሮን አያውቅም። ልንገልጸው እንሞክርና ቋንቋው በጣም ትንሽ ይሆንብናል። ለዚህ ነው ስለማይነገር ስጦታው ማን ይመስገናል? ስለማይነገር የሚለው የተሻለ ነው። እንደውም የማይነገር ነው ማለት እንደውም የበለጠ ይገልጿል። የኛ ቤተክርስቲያን አፖፋቲክ ቴዎሎጂ ነው የሚባለው። የኛ ካታፋቲክ እና አፖፋቲክ ይባላል። ካታፋቲክ የሚባለው ስለ እግዚአብሔር እንዲህ ነው ብሎ መግለጽ ነው። አፖፋቲክ ደግሞ ያልሆነውን ነገር ማብራራት፣ እሱ የበለጠ ይገልጸዋል። አሁን ኪዳን ስታደርሱ ብትሰሙ የማትመረመር አንተን ይላል። ምንም አትል ለዘይት አስተርኢ አምላክ ንሰፍ ነፍሰነ፣ ለማትገለጠው አምላክ ነፍሳችንን እንሰጣለን እናፈሳለን ማለት አትታይም፣ አትገለጽም፣ አትመረመርም ማለት የተሻለ ይገልጸዋል። ለምን? ስለ እግዚአብሔር የምንናገረው ዕውቀቱ ኖሮን አይደለም። በጣም ትንሽ ጥቂት የሩብሩብ እንኳን አናውቅም ስለ እግዚአብሔር። ታዲያ ካላወቅን ለምን ዝም አንልም ከተባለ ዝም ማለት ደግሞ እንደው አለማመን እንዳይሆንብን አውግስጢኖስ የተባለው ሊቅ ምን ይላል መሰላችሁ? ስለ እግዚአብሔር የምንናገረው አውቀን ሳይሆን የመናገር ተቃራኒው ዝምታ ነው። ስለዚህ ዝም ከማለት ቢያንስ የምንችለውን ያህል ትንሽ ምን እንላለን? እንናገራለን። የበለጠ ግን ለመናገር የምንችለው መናገር አለመቻላችንን። አንተ ልትገለጽ ልትመረመር አትችልም ከማለት በላይ እግዚአብሔርን አይገልጸውም። እና ሊቁ ታዲያ ምን አለ? ሥላሴ ትትረመም ወትትነከር። ሥላሴ እግዚአብሔር ሆይ ሶስትነት እንዲያው በቃ ዝም ነው ሊባል የሚችል እና ይደነቃል፣ እናደንቀዋለን እንጂ እንዘምርለታለን እንጂ አናብራራውም ብሏል። ቃለ ሕይወት ያሰማልን የምትሉ ሰዎች ምንድነው ቃለ ሕይወት ያሰማልን ማለት ምን ማለት ነው? ምን ማለት ነው? ቃለ ሕይወት የሚባለው ምንድነው? እርግጠኛ ነኝ አብዛኞቻችን በልምድ እንላለን እንጂ ምን እንደሆነ አናውቀውም። የምታውቁትን ግን አይደለም። እኔ ለማያውቁት እህቶቼና ወንድሞቼ ነው የምናገረው። እነግራችኋለሁ። ቪዲዮውን 5 ጊዜ ኮፒ ሊንክ አድርጉልኝ። ሼር እያደረጋችሁ ደግሞ ለሁሉም በማዳረስ ላይክ አድርጉና ጀምሩት። ቤቱን ደግሞ የመደመር ምልክቷን ተጭናችሁ ፎሎ አድርጉ። ቃለ ሕይወት ያሰማልን ማለት ቀጥታ ትርጉሙ የሕይወት ቃልን ያሰማልን ማለት ነው። ያ የሕይወት ቃል ግን ምንድነው ካላችሁኝ፣ ክርስቶስ በፍርድ ቀን ኃጥአንን በግራው ጻድቃንን በቀኙ ያቆምና ለጻድቃን እንደዚህ ይላቸዋል፣ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ኑ ይላቸዋል። የሕይወት ቃል ማለት ይሄ ነው። የሕይወት ቃል ማለት። ስለዚህ ቃለ ሕይወት ያሰማልን ስንል ምን እያልን ነው? የአባቴ ቡሩካን ኑ የሚለውን ለጻድቃን የሚነገረውን ቃል ያሰማልን እያልን ነው ማለት ነው። ሁላችሁም ከዛሬ ጀምሮ እንድታውቁት እወዳለሁ። ሁላችሁም ኮመንት ላይ ቃለ ሕይወት ያሰማልን እያላችሁ ጻፉ። ከዚህ የበለጠ ምንም አይነት ምርቃት የለም። ምንም አይነት ምርቃት። ሌላ ደግሞ የምስራች የምነግራችሁ የዘላለም ሕይወት ሚዲያ የሚል አካውንት የቲክቶክ አካውንት ሌላ ማለት ነው ከፍተናል። በሱም የሚገራርሙ ልታውቋቸው የሚገቡ ነገሮችን ያው ማቅረብ ዛሬ ጀምረናል ማለት ነው። እየገባችሁ ፎሎ አድርጉ፣ ተከታተሉ። አካውንቱን ከስራ አስቀምጬላችኋለሁ። ቢያንስ በሳምንት ከ10,000 በላይ ማድረስ አለብን። ፎሎ አድርጉ። ሁላችሁም እየገባችሁ ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። እወዳችኋለሁ። ክብር በሉልኝ።
ለመምህሮቻችን ቃለ ሕይወትን ያሰማልን። እንግዲህ ቃለ ሕይወት ያሰማልን ማለት ምን ማለት እንደሆነም በዛው ስላወቃችሁ ሁላችሁንም ቃለ ሕይወት ያሰማልን። ለመከሩን ለነገሩን እንግዲህ እግዚአብሔር አምላክ ለሀገራችን ሰላም፣ ለሕዝባችን ሰላም፣ ለቤተክርስቲያናችን ሰላም፣ ፍቅር፣ አንድነትን ያምጣልን። እንግዲህ በሌላ መርሃ ግብር እስክንገናኝ ድረስ እጅግ አገብራችኋለሁ። ቤቱንም ሰብስክራይብ ማድረግን እንዳትረሱ። ቸር ቆዩልኝ።